ሲሆን በትሩ በትርነቱን ትቶ ወደ እባብ ተቀየረ። መጀመሪያ የነበረው ፍጡር ወደ ሰው ነው የሆነው ወይስ ሰው ነው የተፈጠረው? ማርያም ማህፀን ውስጥ የመጀመሪያው ፍጡር ሰው ነው የሆነው። ስለዚህ የተፈጠረ ነገር የለም ማርያም ማህፀን ውስጥ የተፈጠረው ሰው ነው የሆነው። ምክንያቱም አሁን ለምሳሌ እኮ የተፈጠረው ሰው ነው የሆነው ማለትና ሰው ነው ድንግል ማርያም ማህፀን ውስጥ የተፈጠረው ማለት ይለያያል። ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር የለም። እሺ አንዴ ላስረዳህ። አሁን ለምሳሌ ሰማያዊ የነበረው የመጀመሪያ ፍጥረት ከዛ በኋላ ወደ ምድር ሲመጣ በማርያም ድንግል ማህፀን ውስጥ ሰው ሆኖ እንዲወለድ ተደረገ። ከዛ ሰው የሆነው ራሱ ነው ሰው የሆነው ወይስ ከማርያም ነው ሰው የሆነው? አይደለም ከላይ የመጣው እንደገና። ስለዚህ ከማርያም ምንም ነገር የሆነ ነገር የለም። ከማርያም ምንም ነገር የሆነ የለም። ስለዚህ የሕያው ምስክሮች ትምህርት ግን እንደዛ አይደለም። ከማርያም የሆነ ነገር አለ ተብሎ ነው የሚታመነው የዘላለም መኖር ላይ ነው። እኔ አሁን ለምሳሌ ለምን መሰለ ከማርያም የሆነ ነገር አለ ከተባለ ወይ ከሰው አካል የሆነ ነገር ወስዷል ማለት ነው። አለበለዚያ ኃጢአትን ራሱ ወርሷል እንደማለት ነው። ገብቶሃል? አዎ አየህ፣ የሕያው ምስክር ትምህርት ግን እንደዛ አይደለም። አየህ፣ ይሄንንም ጠይቅ። መጀመሪያ የምጠይቃቸው ዝም ብለህ ራፍሊ ምንድነው ስጠይቃቸው ማለት ነው። አሁን ገና እየገባበት ስለሆነ ጠይቄያቸዋለሁ እና እኔ እንደዛ አይደለም። አሁንም አንተ ራስህ መጀመሪያ ምንድነው ያልከው? ድንግል ማርያም ማህፀን ውስጥ ከራሷ ከማርያም የተፈጠረ ፍጡር አለ ወይ? ስለ አዎ አልከኝ። ሰዎች በሚመለከቱት እሺ፣ ቆይ ሀቢቢ፣ መጀመሪያ ምን አልከኝ? ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ ወይ? ስለ አዎ አልከኝ። ከዛ በኋላ ምንድነው ከላይ ካለው ጋር በፊት ከተፈጠረው ፍጡር ጋር ሳገናኝልህ እንደሚጋጭ ስላወቅከው ተለወጠ አልክ። አሁን ተለወጠ አልክ። ልክ ተለወጠ የሚለውን ነገር ደግሞ ስታመጣ ምንድነው እኔም ማወራ ምንድነው ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር እንዳለ ያው ምስክሮች ራሳቸው ያምናሉ። አንተ አርጊመንት ቢል ስታደርግ እነሱ ጋር ስትሄድ የምታደርጋቸው ምንድነው መጀመሪያ የምጠይቃቸው ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ ወይ? ከማርያም የወሰደው ነገር አለ? ያለዛ ለአብርሃም ለይስሐቅ ለያዕቆብ የገባውን አያሟላም ብለው ነው መጽሐፋቸው ላይ ዘላለም መኖር ላይ ያስቀመጡት። ከማርያም ምንም ነገር ካልወሰደ ብለዋል። ወስዷል። የዘላለም መኖር የጠየከኝን ጥያቄ እኔም ጠይቄያቸዋለሁ ነው መጀመሪያ መጠየቅ ያለብህ። አሁን አንተ ራስህ መጀመሪያ ተስማምተህ መጨረሻ ላይ እንትላል ከማርያም ሰው አልሆነም ኢየሱስ። አይ እሱማ ሆኗል እንጂ እኮ ምንድነው የወሰደው? ከማርያም የወሰደው የተፈጠረ ነገር ነው ወይስ አይደለም? ከማርያም የተፈጠረ ሰው ነው አይደል? የወሰደው ፕሮሰሱን ሳይሆን የማህፀኗ ፍሬ አይደለም እንዴ? እንቁላሉ የሱ አይደለም? እኔ እንደዛ አሁን ብዬ አላምንም። ቆላሲስ ምዕራፍ 1 ወስዷል። ቆላሲስ ማን ነው? ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የማህፀንሽም ፍሬ የተባረከ ነው ይላል። የማህፀኗ ፍሬ ማን ነው? ኢየሱስ። ስለዚህ ፍሬ ነው አይደለም? ያው እንግዲህ ፍሬ ነው በዚህ ጥቅስ መሰረት። ስለዚህ ፍሬ ከሆነ አዎ ሉቃስ 1:35 ላይ ከአንቺ የሚሆነው ቅዱስ የአምላክ ልጅ ይባላል። ከማርያም የሆነ ነገር የለም አለ። ስለዚህ ያ ሰው ፍጡር ነው ወይስ አይደለም? ያ ሰው ፍጡር ነው። ያ ሰው ድንግል ማርያም ማህፀን ውስጥ አልተፈጠረም ወይስ ተፈጥሯል? ተፈጥሯል። ስለዚህ የተፈጠረ ፍጡር ካለ መጀመሪያ የተፈጠረው ፍጡር የት ገባ? በጣም ጥሩ፣ ይሄንን አስብበታለሁ። እሺ በደንብ እንትን እሱን ነው ብለህ ሶስተኛ ጥያቄ እዛው ላይ የምጠይቃቸው እኔ ከእስልምና ወገን ነው አሁን መጠየቅ የምፈልገው። ትጠይቃለህ ወላሂ አሁን ሰጣለሁ ገድል ስላለ ሶስተኛ የምጠይቃቸው ልንገርህና ወደ አንተ ጥያቄ እንመጣለን። መርሃባሽ። ሶስተኛ ነገር ደግሞ ሰው አካል ብቻ ነው አይደል ያለው? ውስጡ ያለው መንፈስ የሚባል ነገር ልክ እንደ ፊኛ ነው አይደል? አይዋ ከሞት በኋላ ባለው ማለት ነው የዘላለም መኖር ላይ ከሞት በኋላ የሞተው አካል ይነሳል? ያው ይነሳል። አይነሳም? የዘላለም መኖር ላይ ላሳይ ይችላል። አይነሳም። አውጣው። የዘላለም መኖር አለ አጠገብህ? አይ እንትን እጄ ላይ የለም አሁን። ኦኬ ችግር የለውም። ንገረኝና እኔ አወጣዋለሁ። እሺ ካለሽ እሺ። ወንድም ጆንሰን ከጀርባ የከፈትከው መንዙማ እባክህ ቀንሰው ወይም ዝጋው። እሺ ተከራዮችን ስለሆኑ ነው። ተከራዮች ናቸው። በቃ ተከራዮች ከሆኑ በቃ ችግር የለውም። እሺ አምባጓሮ እንዳይፈጥሩ ደግሞ ታዋቸው። በቃ ይቅርታ ስላላወቅኩ ነው። እሺ ያው እንግዲህ ቤታችን አስቸጋሪ ስለሆነ ያሰማል። አብሽር። እሺ ከአንዴ ላውጣ።
እሺ ኦኬ እንትን ትንሣኤ በሚለው አርዕስት ላይ ያዘውና ትንሣኤ የሚለው ላይ አርዕስት አለ። ሚውት አድርጌክ ነበር ጆንሰን፣ ሚውትን አንሳ። ጆንሰን ሚውት ላይ ነህ፣ እያወራህ ከሆነ ሚውት ላይ ነህ። አሁን ቀጥል። እሺ እና እኔ አሁን ለምሳሌ በህይወት የምፈልገው ነገር ምንድነው? የራሴን ህይወት ገነት ምድር ላይ ማግኘት እፈልጋለሁ። ይኸውልህ ይሰማል? አሁን ይሰማኛል። የዘላለም መኖር ምዕራፍ 20 ቁጥር 25 ገጽ 174 ላይ ያዘው። እሺ ምዕራፍ 20 እሺ ይዤዋለሁ። ምን ይላል እዚህ ጋር? አንድ ሰው ከሞተ በኋላ የሚነሳው ምኑ ነው? በፊት የሞተው አካል አይደለም። መጽሐፍ ቅዱስ ሰማያዊ ትንሣኤ ሲያብራራ እንዲህ ይለዋል። በምድር ላይ ህይወት ለማግኘት በሚነሱ ጊዜ በፊት የነበሩት ጊዜ የነበራቸው አካል አያገኙም። ያ አካል ምናልባት በፍስሶ ወደ አፈር ተመልሶ ይሆናል። የሞተው አካል የተገነባባቸው ንጥረ ነገሮች ከጊዜ በኋላ የሌሎች ሕያው ነገሮች ክፍል ሆነው ይሆናል ያለ። ስለዚህ የሞተው አካል አይነሳም ይላል። የሞተው አካሉ ይነሳል ወይስ አይነሳም? በእናንተ ትምህርት፣ በምስክር ትምህርት ይነሳል። የተማርኩትም ይሄው አይነሳም ይላል። አይነሳም ይላል። ያው ስለሱ መጽሐፍ ያው ቼክ አደርጋለሁ፣ ችግር የለውም። ኦኬ በቃ ያዘው። የትኛው ዘላለም በፊቱ ነው? ለዘላለም መኖር የበፊት ያሁኑ የሚባል ነገር የለም፣ አንድ ነው ሁለቱም። ኦኬ እሺ ችግር የለውም። ሱድ ይዛል። ኦኬ ቀጥል። እሺ ጥያቄ አቅርብ። በጣም ጥሩ። እኔ አሁን ለምሳሌ መልስ ሁሉ ፍጥረት ላይ ነው ብዬ አምናለሁ። ያው የብዙ መልሶች ማለት ነው። ስለዚህ አሁን ለምሳሌ ከእስልምናና ከይሖዋ ምስክሮች ቢያንስ ቅርበት አለው ብዬ አምናለሁ፣ እንዳየሁትም ከሆነ ማለት ነው። ስለዚህ ክርስቶስ ላይ መልሱን ብናገኘው ብዬ አምናለሁ። ስለዚህ ክርስቶስ ደግሞ በእስልምና የመጀመሪያ አሁን ለምሳሌ ወደ ድንግል ማህፀን የመጣው ዘር ምንድን ነው? በእስልምና አሁን መጽሐፍ ቅዱስ ላይ ሰው ነው። ጅብሪል ይዞት የመጣው ምንድን ነው? ነፍስ ይላል። የነፍስ አባት ምን አይነት ዘር ነው? የነፍስ አባት ነፍስ አባት የሚል ሐሳብ አይቻለሁ። ነፍስ አባት እኮ የተነፋው ሩህ ነው። ሩህ እኮ ነው የሚነፋው። ኦኬ ሩህ ማለት እስትንፋስ ማለት ነው። እስትንፋስ ነው የሚነፋው። ስለዚህ አሁን ለምሳሌ ሰው ነው ልንል የምንችለው ከአንድ ሴት የሚገኘው ሰው እንላለን፣ ወይ አለበለዚያ ከሆነ አካል ጋር ድቃላ ነው ማለት ነው፣ ወይም የተደቀለ ነው። አዳም ለምሳሌ አደምን ስለ ቁርአን ሲያወራ ከምድር አፈር ሰራው አይደለ? አይዋ ከሰራው በኋላ ምን አደረገው? እሺ ሰው አደረገው፣ እፍ አለበት ይላል። ሰው እፍ አለበት ማለት ነው። ስለዚህ በቃ እንደዛ ማለት ነው። የኛውም ደግሞ አባት የለበትም። እያንዳንዱ ሰው ላይ እፍ ይባላል እኮ በእኛ በእስልምና ትምህርት። እሺ ገብቶኛል። አሁን ለምሳሌ ያ እፍ የተባለበት የተነፋበት ነገር ሰው ሆነ ማለት ነው እያልከኝ ያለኸው አይደለም? ሕያው አደረገው። አካል ይሰራና አካሉን ሕያው የሚያደርግበት እስትንፋስ የተፈጠረ ነገር ነው፣ ማቴሪያል ነው። ሁለቱም ማቴሪያሎች ናቸው። ገብቶኛል። አሁን ለምሳሌ ከስፐርም ሴልና እንግዲህ ከሴቷ ኤግ ጋር የተገናኘው ሰው እንዲሆን ነው። ገብቶሃል አይደለም? አይደለም፣ እንደዛ አይደለም። በእኛ ትምህርት እንደዛ አይደለም። የተደባለቀብህ ነገር አለ። አሁን ለምሳሌ የሴቷ እንቁላል እንዲጸነስ የወንዱ ስፐርም ሴል ያስፈልገዋል አይደለ? ያስፈልገዋል። ትክክል። የወንዱ እንቁላልና የሴቷ እንቁላልና የወንዱ ስፐርም ሴል ሲገናኝ ምንድን ነው የሚፈጠረው? አካል ነው የሚፈጠረው ወይስ መንፈስ ነው የሚፈጠረው? አካል ነው የሚፈጠረው። አዎ፣ ያ አካል ደግሞ ሕያው የሚሆነው በምንድን ነው? በመንፈስ ማለት ነው። ልክ እንደዛ ማለት ግን የማርያም ጋር ሲሆን ግን
እንቁላሉን ብቻ ነው ህያው ያደረገው በስትንፋስ ማለት ነው። እፍ ያደረገው በሩህ ህያው ያደረገው የማርያምን እንቁላል ብቻ ነው። ለምሳሌ አደም አለ አይደለ? ሲፈጠር እሺ ከጎኑ ምን ወሰደ አላህ? አጥንት ወስዷል። አጥንቱ ምን አደረገው? ሴት አድርጎ ሰራት፣ ሰው አደረገው። አዎ አጥንቱን ብቻ ያለ ስፐርም ሴል ያለ ኤክሴል መፍጠር ችሏል አይደለ? እሺ ማራባ ጥሩ። እሺ ልክ እንትኑን ደግሞ የአደምን አካል ደግሞ ከአፈር ያለ ስፐርም ሴል ያለ ኤክሴል ፈጥሯል አይደለ? እሺ ጥሩ። ልክ እንደዛው የኤክሴሉን ያለ ስፐርም ሴል ደግሞ ፈጠረ ማለት ነው በኢየሱስ ጉዳይ ላይ። አሁንስ በጣም ጥሩ። እንደዛ ካልከኝ እሺ ጥሩ፣ መልሱ አሪፍ ነው፣ ወድጃለሁ። ግን አሁን ለምሳሌ የመጀመሪያዎቹ ምንም ሳይኖር ነበር። አሁን 2000 የዛሬ 2500 ገዳማ ዓመት አካባቢ ላይ በእስራኤል ውስጥ ይህንን ሊያደርግ ያሰበው ለምንድን ነው? ምን አይነት ዓላማ አለው? ኦኬ ጥሩ ጥያቄ ነው። አሪፍ ጥያቄ ነው የጠየቀው ማለት ነው። የመጀመሪያ ጥያቄ አልኳት፣ ወደ ሁለተኛው ጥያቄ መጣ ማለት። ሁለተኛው ጥያቄ ላይ ደግሞ ምንድነው? አላህ ፍጥረትን ሲፈጥር በአራት መልኩ ነው የፈጠረው። የመጀመሪያ ሰው የፈጠረው ከአፈር ነው የፈጠረው። ያለ ወንድ ያለ ሴት ነው የፈጠረው አይደለ? እሺ እኔ እናንተን ደግሞ የፈጠረን ከምንና ከምንድን ነው? ያው እንግዲህ ከአዳምና ከሔዋን ልጆች እንግዲህ አይደለም። እኔ እናንተን የፈጠረን ጀነራሊ ከወንድና ከሴት ነው። አደምን የፈጠረው ከምንድን ነው? ከአፈር ካለ ወንድ ካለ ሴት ነው የፈጠረው አይደለ? እኔ እናንተን የፈጠረው ከወንድና ከሴት ነው አይደለ? እውነት ነው። የአደም ተቃራኒ ማን ነው? የአደም ተቃራኒ እንግዲህ እኛ ነን። የኛ ተቃራኒ ማን ነው? እኛ ተቃራኒ አደም ነው። አደም ነው። አዎ። ከዛ በኋላ ደግሞ ሐዋን ሲፈጥራት ደግሞ ከወንድ ያለ ምንድን ነው የፈጠራት? ያለ ሴት ነው የተፈጠረው። ግን ከምንድን ነው የተፈጠረችው እሷ? ከአዳም አጥንት። ከወንድ ነው የተፈጠረችው። ከወንድ ወንድና ሴት በሚለው ያዘው። ከወንድ ያለ ሴት ፈጠራት አይደለ እሷን? እሺ። አሁን የሔዋን ተቃራኒ ይፈልግ። ምንድነው ተቃራኒ የሚሆን የሚችለው? ተቃራኒ አሁን ክርስቶስ ላይ ሊመጣ ነው አይደለም? ልክ የሰጠውን ኦርደር ያዘው። እሺ። ከወንድና ከሴት አዳም አለ። ከዛ ደግሞ የአዳም ተቃራኒ ያለ ወንድ ያለ ሴት ደግሞ አለ፣ እኛ አለን። ከዛ በኋላ ደግሞ ሔዋን ደግሞ ከወንድ ያለ ሴት ናት። አሁን የሚጠበቀው ምንድነው? የሔዋን ተቃራኒ እሺ፣ ያው ከሴት ማለት ነው። ከሴት ያለ ምን? ያለ ወንድ። በቃ ይሄንን ያደረገው አላህ ማለት ነው። ያን ምንድነው ያደረገበት ምክንያት? ሁለት ምክንያቶች አሉ። ለመሙላት አስቦ ማለት ነው። አዎ ሁለት ምክንያቶች አሉ። አንደኛው የመጀመሪያ ምክንያት በቃ ታምር ነው ብሎ ነው ያሰበው። በቃ ይሄ የራሱ እሱ ለምንድን ነው እኛን ከአፈር ያልፈጠረን እንደ አደም በወንድና በሴት እንድንመጣ ያደረገን ለምንድን ነው ብለን ስንል እሱ የሱ እንትን ነው፣ የሱ ፍላጎት ነው፣ የፈጣሪ ፍላጎት ነው። አንደኛ እሱ ነው። ሁለተኛ ነገር ደግሞ ሱረቱ ዙሩፍ ምዕራፍ 43 ላይ ቁጥር 21 አካባቢ ላይ ምንድን ነው የሚለው? ለእስራኤል ልጆች ምልክት ይሆን ዘንድ ነው መሲህ ይመጣል የሚለውን ምልክትን ልክ ኢሳይያስ 7:14 ላይ ጌታ ራሱ ምልክትን ሰጣቸዋል፣ እነሆ ድንግት ጸንሳለች ወንድ ልጅም ትወልዳለች እንደሚለው ሁሉ ያ ነገር መሲህ ይመጣል የሚለውን ነገር አይሁዳውያኖች በትክክል ማወቅ እንዲችሉ ለምልክትነት ነው የተሰጣቸው። ግልጽ ነው። በጣም አሪፍ። ይሄን ይመስላል። ሌላ ጥያቄ ልጠይቅህ። የመጀመሪያ ድመት የተፈጠረው ከምንድን ነው? አላውቅም። እሺ፣ ሴቷን የፈጠረው ከምንድን ነው? እንጃ አላውቅም። ስለሱ ጥናት አድርጌም አላውቅም። ሁለቱን የፈጠራቸው ከምንድን ነው? ያው ከአፈር ይመስለኛል። ኦኬ። ለምንድን ነው ከጎን አጥንት ያልፈጠራት የድመቷን ሴቷን ድመት? ያው እንግዲህ ምክንያቱም ያው ይህንን ፕሮሰስ በሰዎች ዘንድ ነው እንጂ ቀለል አድርገለህ። አብርሃም ልጁን ሊሰዋ ሲል ምን መጣ? ያው በግ መጥቷል። በጉ እናትና አባት አለው? የለውም። ከየት መጣ? ከሰማይ። ኦኬ። ሙሴ ይዞት የነበረው እባብ እናትና አባቱ ማን ናቸው? አይታወቁም። እናትና አባት አለው? የለውም ይመስለኛል። በቃ እንደ ፍጥረት ውስጥ አለ። ለምንድን ነው መሀል ላይ ፍጥረትን ፈጥሮ ከጨረሰ በኋላ እናትና አባት የለው እባብ የፈጠረው? እውነት ነው። ልክ ነው። ልክ እንደዛ ማለት ነው። የሚፈልገው ነገር አለ። ፈጣሪ የሚፈልገው ነገር ማድረግ ይችላል ነው መልሱ። ኦኬ። ያይ የትክክል መልስ ነው። ተመልሱልኝ። ደንጎላንብም ታውቃለህ? አይ አላውቅም። ስለ ፍጥረት ላይ ብዙም አይደለም። ደንጎላንብ ራሱ ያለ አባት ነው አይደለ? ኦኬ። የምትፈጠረው ያለ አባት በእናት ብቻ እንዴት ልትፈጠር ቻለች? ያው እንደዚህ አይነት ፍጥረታት ብዙ አሉ በአለማችን ላይ አሉ።
ጥሩ ዶሮ ያለ አባት ትወልዳለች እኮ አይደለ? ትወልዳለች። እንዴት ልትወልድ ቻለች ዶሮ ያለ አባት? ያው አንዳንድ ጊዜ እንግዲህ በሳይንሳዊ ጥናት የሚያከናውኑት አለ። ሁለተኛው ዶሮ ያለ አባት የምትወልደው ምንድነው? አላቅም። እሱ ያለ አባት የምትወልደው እንቁላል ነው። በአባት የሚወለደው ደግሞ ጫጩት ይሆናል። ጫጩት አይሆንም። ልዩነቱ እሱ ነው እኮ። ስለዚህ ይሄን ይመስላል መልሱ። አይ በጣም አሪፍ ደስ የሚል መልስ ነው። ሌላ ጥያቄ አለ? ሌላ ጥያቄ ምንድነው? አሁን ለምሳሌ አላህ ይህንን ነገር ተአምር አድርጎ ካመጣው ኢየሱስ ክርስቶስን በኢየሱስ ክርስቶስ ተጠቅሞ ምን ለመስራት ነው ሐሳቡ? እቅዱ ምንድነው? እኮ ነገርኩህ። ምንም አንደኛ ኢየሱስ በቃ ከአላህ መሆኑን ተአምር ለማሳየት ነው። ሁለተኛ ነገር ደግሞ መሲህ መሆኑን ለማሳየት ነው። መሲሁ አይሁዶች ለምልክትነት ለእስራኤል ልጆች ምልክት ያደረግነው ባሪያ እንጂ ሌላ አይደለም እናል። ስለዚህ ከሱ የሆነ ተአምር ነው። በቃ ያንን ነገር አይተው መሲህ ሲመጣ በትክክል በቃ መሲህ ነው የሚለው ነገር እንዲቀበሉ ከሚለው አንፃር እንጂ የተለየ ነገር የለውም። በጣም አሪፍ። የተለየ ነው ኦንቶሎጂካሊ ዲፈረንስ የለውም። በቃ እንደዛ ከሆነ ጥሩ። አንድ ሐሳብ ላንሳና እንጨርሳለን። ምንድነው የምናነሳው? እውነተኛ ወይም እውነተኛ እምነት ነው ብለን እንድንቀበል ከሚያደርጉን አንደኛው ፍቅር ነው። ስለዚህ በተግባር መታየት አለበት እውነተኛነቱን መለኪያ። እስልምና እውነተኛነቱን መለኪያው ደግሞ ተግባሩ ምንድነው? አሁን በምናየው ተጨባጭ የሆነ ነገር ማየት እንድንችል ምን አይነት ማብራሪያዎች አሉ? ከመጽሐፉ የፈጣሪ ፍቅር ነው አይደለም፣ የሰዎቹ አሁን ለምሳሌ የሰዎቹ እንቅስቃሴ መጽሐፉ በጥሩ መልክ ተጽፎ ይሆናል። አሁን ዲቴል ስለማላቀው ማለት ነው። ግን ምንድነው እስላሚክ እኔ አሁን በእስልምና ማህበረሰብ ውስጥ ኖሬያለሁ። የእስልምና ማህበረሰብ ውስጥ የሚከናወኑት እነሱ የሚያደርጓቸውን ተግባራት እለት ከእለት የማየት አጋጣሚው ነበረኝ። ስለዚህ እውነተኛ ደግሞ ከሆነ የአላህ መልእክት ከሆነ ቁርአን ወይም መጽሐፍ ቅዱስ የአላህ መልእክት ከሆነ መመዘኛው የሚሆነው አንድ ህብረትና አንድ ማንነት እንዲኖራቸው ይገባል። ስለዚህ በአላህ በኩል ያሉ ሰዎች ምንድነው ማንነታቸውን አላህን መምሰል መቻል አለባቸው። አርአያ የሚሆናቸው ወይ ነብዩ መሐመድ አላህ መምሰል የሚባል ትምህርት የለም። እኛ ጋር አላህ የሚመስለው የለም። መምሰል ሳይሆን አላህ የሚለውን ነገር መከተል አለባቸው። ፈለጉን መከተል አለባቸው ነው። አንተ እኔ ስለ እንትኑ አይደለም። አሁን አላህ ማለት ባህሪዎቹ ለምሳሌ ፍቅር፣ መውደድ፣ ማዘን እነዚህን የመሰሉ ባህሪዎችን እንዲመስሉ ነው የምፈልገው። ከዛ በእስላም እኮ እንደዛ አለ፣ ትምህርቱ አለ፣ ተግባሩም አለ። በእስልምና መካከል ሙስሊሞች እሺ አንዴ ልጨርስና አርአያ የሚሆኑት አሁን ለምሳሌ ነብዩ መሐመድ አርአያ ሊሆን ይችላል። ሌሎችም ነቢያቶች እንደዚሁ አሉ፣ በሴቶችም ወንዶችም ሊኖሩ ይችላሉ። ስለዚህ የእስልምና እምነት አማኞች በሙሉ ከዛ አንፃር እንዴት ናቸው? እውነተኛነቱን ለማረጋገጥ ምን እያደረጉ ነው? በመካከላችን ሙስሊሞች ፍቅር አለ፣ መከባበር አለ፣ ፍቅር አለ። አንዳንድ ግለሰቦች እንደዚህ ዝም ብለው የሆነ ጥራዝ ነጠቅ እውቀት ያላቸው ሰዎች ወይም ደግሞ ዝም ብለው የስነ ምግባርና ግብረ ገብ የሌላቸው ሰዎች ሊያጋጥሙ ይችላሉ፣ በእንትን ደረጃ ማለት ነው። ግን እንደምትመለከተው እስልምና በሞራልና በኤቲክስ ቻችቢቲን ከፍተ ራሱ ብትመለከተው በጣም ስነ ምግባርና ግብረ ገብ ያላቸው ማህበረሰቦች እነማን ናቸው በአለም ላይ ብለህ ብትጠይቅ ሙስሊሞች ብሎ ነው የሚያስቀምጥልህ። ስነ ምግባርና በግብረ ገብ ደረጃ አይዋ ገብቶኛል። አሁን ለምሳሌ በጦርነትም እንኳን ራሱ ብዙ በሀገራችን እንትና የነበረው እንትና ያለው ሙስሊም ወንድሙን ሊገል ይችላል። እንትና የነበረው ሙስሊም እንትና ያለው እሱ ኢንዲቪጁዋሊም ክርስትና ውስጥም እኮ ሊኖር ይችላል። ግን ክርስትና በዛ ነው። ክርስትና ለምሳሌ የዋ ምስክር መቼ ነው የተጀመረው እንቅስቃሴው? 1970 አካባቢ ይመስለኛል። ለ1400 ዓመት ነው ለ1600 ዓመት የነበሩ ክርስቲያኖች ሰውን ሲገሉ ሲያርዱ ምናምን ነበር አይደለ? ካቶሊክ፣ ኦርቶዶክስ። አዎ። ስለዚህ ለ1600 ዓመት ምናምን ፈጣሪ በምድር ላይ ህዝብ የለውም ነበር። ህዝብ የለውም ነበር አለክ ጠፍታል። እኔ ነኝ የሌለሁት ወይስ እስቲ ምልክት ስጡኝ። ኡስታዝ አንተ ተሰማለህ በደንብ። አብዲሳ ነው እያስወጣው ነው ብቻ
አቢሳ ኔትወርክህ ይመስለኛል። ማንም ሰው አይነካክም። አብሽርና ግባ። ጆንሰን አለ። ኦኬ ጆንሰን እንግዲህ የለም ማለት አለ ስትኖር ንገረኝ።